አዎ እምቢ ካልከኝ አደርገዋለሁ። ደረጃ አባትሽ ነው እንዴ? አንቺ እናቴ ነሽ እንዴ? በቃ ስለ ልጄ ንገረኝ ባልኩ ጊዜ ብትነግረኝ እኮ ይሄ ሁሉ ነገር አይፈጠርም ነበር። እማዬ፣ አዎ ልጃችን አይደለሽም። እና እኔም እኮ እርጉዝ እኮ ነው። ምን? አዎ ደረጀ ያጣን ገብታታል። ከምር ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔም እኮ ትናፍቀኛለህ፣ ግን ደግሞ ስንታችን በቃ ቤት ውስጥ ጸጥ ነው። ናታን እዚህ ክፍል ውስጥ ምን ትሰራለህ? የቤት ሌባ አባዬ፣ የቤት ሌባ እኮ ነው ያዝከው። የቤት ሌባ ሊሰርቅ ስም የገባው ሊሰርቅ አይደለም እኮ አባዬ፣ የሆነ እቃ ባለፈው ሰጥቻት። አንቺ ቆይ ለምን ወርቄ ማሰጪኝ? አንተ ምን አባካ ነው አባዬ? ቤት ውስጥ እኮ ሌባ ነው ያዝከው። ሌባ አንቺ እኔ ነኝ ሌባ? እና ሌባ ካልሆንክ ምን ያስደነግጣል? ሄዶታ ከዚህ አሁን የምን እቃ ነው? ሌባ ነው እያሳደግክ ያለው አባዬ። ሄዶታ እሺ ዳጣ ጥሩ ነው። ስለምፈልግሽ መኪና ውስጥ ነኝ። እንዴ አባዬ፣ እሱን አትፈልገው? ምንድነው አባዬ? ምንድነው ናታን? ምንድነው? ምንም አይደለም። ምን ነው ናታን እዚህ ምን ይሰራል አባዬ? እንዴ አንቺ እዚህ ምን ትሰሪያለሽ? እኔ አንተን ፈልጌ ነው የመጣሁት። ለምን ፈለግሽ? አባዬ ውሃ አፈር እየበላችልክ ነው። ልክ እንደ ቸኮሌት ቁጭ ብላ አፈር እየበላችልክ ነው። ምን ሆነ? ዋው ምንድነው ሲያደርጉ የነበረው? ምንድነው ሲያወሩስ የነበረው? አባዬ ዳጣ ክፍል ገብቶ ያውቅም? ቆይ እሱ ነው ናታንና ዳጣን ሊያጋባቸው የሚፈልገው? እንዴት ናታንን እዚህ ክፍል ይዞት ገባ? በምን ምክንያት ገቡ? ዳጣ ደግሞ ፊቷ ደንግጦ ነበር። ይዟቸው ይሆን እንዴ? አባዬ ደግሞ እንደዚህ አይነት ነገር በጭራሽ አይፈቅድም። ናታንና ዳጣን አሁን ቢያገኛችሁ ይበላቸዋል። ስለዚህ ምን ሲያደርጉ ነበር? ምንድነው የምታደርጊው? ምንድነው የምትበይው? እንዴ አባዬ ለምንድን ነው ተቆጥተሽ መዛይ ነው እንዴ? እንዴ ቆይ አፈሩን እየበላሽ ነው እንዴ? ንገሪኝ እንጂ። ቆይ እንዴት ስትያሰብሽው? ርቦሽ ነው? እቤት ውስጥ የሚበላ ነገር የለም? እንዴ ውሃ ማን ቢብሎሽ ነው? አፈር ለምንድን ነው አፈር የምትበይው? ማን ቢይላታል? ራሷ ነች እንጂ የምትበላው። ምናልባት አፈር ቢብሎ ሰድባት ይሆን እንዴ? ይሄን ያህል አንደኛሽን እንደዚህ ጅል ሆነሻል እንዴ? ውሃ ምን አይነቱ ልጅ ነው የሰጠኝ? ምን አይነት ልጅ ነው የሰጠኝ?
አባዬ ናታንና ዳጣ ክፍል ነበሩ። እና እንዴም ማየ ቆይ ሶስቱ አንድ ክፍል ምን ይሰራል? እዛው ደግሞ ዳጣ ክፍል ለምን አንቺ አትጠይቂያቸውም ነበር? አይ ማየ እነሱም አልናገርም አሉ። ደግሞ ዳጣና ናታን በጣም ደንግጠው ነበር። ውይ ኤቢ ደግሞ ጀመረሽ የሆነ ፍቅር ምናምን ነገር ሲጀማምሩ ደረጃ የደረሰባቸው ምናምን ልትይ ነው አይደል? አይ ማየ ቢሳችሁማ በጣም ጥሩ ነበር፣ ግን በጣም መሰሪ ነው። ተደብቆን ሁሉም ነገር የሚያደርጉት። ይልሽ ኤቢ ሲያወሩ ከመታየት ውጪ አንቺ የምትይውን ነገር ማረጋገጥ አልቻለም። እናንተማ ማይቀናችሁ ታወራሉ እኮ። ሰላም እንኳን የልጇን አባት አላስተዋወቁም ስትል ዝም አላችኋት። ዳጣና ናታን ነገርም እንዴት ታያችኋል? እነሱ በጣም መሰሪ ናቸው። ነገር ተደብቀው ነው የሚያደርጉት። ውሃዬ የት ናት? ናፈቀች። እሷ ትሻለኛለች። ሂጂ እስኪ ጥሪያት ሂጂ። ማይ ሁላችሁም ነው ተጣሉኛላችሁ። እኔ ልጃችሁ አይደሉኝም እንደማይ ቆይ ለምንድን ነው የማትነግሩኝ? አዎ ልጃችን አይደለሽም። ምንሽ ይመስላል? እማዬ ቆይ ማነው አፈር ይበላን ያለሽ ነው? ውሃ እማዬ ናታ እንዴ? እናትሽ ነች አፈር ቢያለችሽ? አይ ሰላምዬ እርጉዝ ስለሆነች አሟታልና ሄደሽ አፈር አምጪላት አለች። አሃ ገባኝ ደረጀ። አዎ ደረጀ ዳጣን ገብታታል እንዴ? ጭራሽ አባዬን ደግሞ ደረጀ ብለሽ መጥራት ጀመርሽ እንዴ? እና ዳጣ ደረጀ እያለችው አይደል እንዴ? ለምንድን ነው እኔ ማደለው? ቆይ ምንድን ነው የገባሽ ዳጣ? ሰላም ቀይ አፈር አምሮት አምጪልኝ ብላኝ ነበር። ከዛ ላይ ደግሞ ያልኳት የኔ ምስኪን እና አንቺ ቆይ አንቺ እዚህ ምን ቤት ነሽ አፈር ቁጭ ብለሽ የምትበይው? ይሄ እኮ ላረገዘ ሰው ነው እንዴ? እና እኔም እኮ እርጉዝ እኮ ምን በቃ አንቺ ልጅ ምንም አትሻሻይ ማለት ነው። ይኸውልህ ናታን ከነገ ጀምሮ እቺ ልጅ ሕክምና መጀመር መቻል አለባት። ተወስዳታለህ። እሺ አባዬ ግን ዳጣ ማብራን ትሄድ? አይ ውሃ አንቺ እኮ እርጉዝ ነሽ። በትንሽ አሁን ራስ ወዳክ ቤት መሄድ መቻል አለብሽ። እንዴ አንቺን እኮ ነው የምናገረው። እንደገና አፈሩን ታላምጣለች እንዴ? ትንሽ እናትዬው ራሱ ከሷ አትሻለ። ትንሽ እሺ ምን ትመስላለች? ውሃ አፈር ነይ ግቢ፣ ታጠቢ ግቢና እንደማይ እኔ እናንተ ልጅ አይደለሁኝ? ከኛ ይልቅ ቴክኖሎጂ አይደለም የምታምኚው? ለምን ሄደሽ አላስመረመርሽ? አይ ማይ ምንም ምርመራ አያስፈልግም። እኔማ እናንተ ልጅ ነኝ። ቆይ ልጃችሁ ባለ እንዴት ሁላ ነገር የምታደርጉልኝ? አይ ልጅነት የሚረጋገጠው አንቺ በምትይው መንገድ አይደለም። ቆይ ሁሉ ነገር የምናደርግላት ለዳጣ ወልደናት ነው? ማን ያውቃል? ምን አልሽ? አይ ምንም አላልኩም ማይ። ለማንኛውም የበኩር ልጃችን ነሽ። ይሄ ሁሉ ነገር እያደረግሽ ብታሳፍሪ ነው ብዙ ስቃይ ያየውብሽ የመጀመሪያ ልጃችን ነሽ። አንቺ እኮ አታፍሪ። ደግሞ ሄደሽ ልጃችሁ አይደለው ይሆን ምናምን እያልሽ ታስቢ ይሆናል። እማዬ ግን ለምን የዳጣን አባት ሲልታመጡ አታደርጉ? የሰው ሁሉ አባት እንዳንቺ አባት መሰለሽ? ይሄው ወልዶ ጣላት እስካሁንም ዞር ብሎ አልጠየቃትም። ይልቅ በእያንዳንዷ ደቂቃ አባትሽ የምታመሰግኘው ነው የሚሻልሽ። ከምሬን እኮ ነው እማዬ። ምናልባት እኮ እንደዚህ የምትሆነው አባት ስለሌላት እኮ ሊሆን ይችላል። ደግሞ ነገር ልትጎትቺ ነው። እባክሽ ተይኝ። ሂጂ በቃ ልረፍበት። ትንሽ ሂጂልኝ። ምን መስልሽ ነው? ሲደክመኝማ ታውቅበታለች። አባዬ የሰማን ይመስለኛል። አይ አይመስለኝም። አባዬ የሰማን አይመስለኝም። አይ በእርግጠኝነት ሰምቶናል። ያው አባዬ እንደማዬ ስለማይናደድ ነው እንጂ ሰምቶናል። ደግሞ መጠየቁ አይቀርም። እኔ ግን ናታ እንዳይታወቅብን ነገር በጣም እየፈራሁ ነው። መጠንቀቅ አለብን። እንዴ ከኛ ቤት ውስጥ እኮ ሰላም ብቻ ነች እኮ የምታውቀው። አዎ ናታን ግን አባቴ ረፊ ካለ ሁሉንም ነገር ሊተው ይችላል። ደግሞ ድሬዳዋ ያለው አባት በምን ሊያውቅሽ? አይ ደረጀ ነው እንጂ። እኔ የምልሽ ግን ዳጣ የሆነ ውስጥ እየተጠራጠረ ያለ ነገር አለ። ምንድን ነው የጠረጠረው? አባዬ
አባዬ ምን ጭልጥ ጎበስ አንቺ ልጅ ዝርክርክ ይኸው አፈር በመቃምሽ ታመምሽ ደግሞ እማዬ ዶክተሩ እኮ ያለው አፈር ቅመሽ ነው አይደለም ያለው የተበከለ ምግብ በልተሽ ነው ታይፎይድ ያመመሽ ነው ያለው። ኧረ እባክህ እና ታዲያ የለም አፈር ቅማ ነው ልበለው ማፈሪያ። አሁን እኮ ተሽሎኛል፣ ግን ራሴ ማለት ነው ይልብኛል። ወይኔ ቆንጆ ሶሽ አሁንማ ይኸው ሙቀትሽም ተስተካክሏል፣ ድነሽልኛል። እሺ አይ አልዳንኩም እማዬ፣ ነገ ደግሞ ትምህርት ቤት አልሄድም። ትምህርት ቤት ላለመሄድ ሰበብ እየፈለግሽ ነው? ነገ ትሄጃታለሽ፣ አትቀሪያት። እማዬ ምጥንም እኮ ግን የለችም እኮ እና ባትኖርስ እሷ እስከምትመጣ ድረስ ከትምህርት ቤት ልትቀሪ? አይ አሞኛል እኮ ግን በያ ነገም ከትምህርት ቤት ለመቅረት ሂጂና ያንን አፈር ቢ። እኔማ አፈር አልበላም፣ አፈሩ የቆሸሸ ነው። የቆሸሸ ነው ያልሽው? ስለዚህ ያልቆሸሸ አፈር ብታገኝ ትበያለሽ ማለት ነው አይደለም? እኔ ከዚህ በኋላ አፈር አልበላም። ሻልሻል ነገ የሳይካትሪስት ሐኪምሽ ጋር ትሄጃለሽ። ናታን ከትምህርት ቤት ስትወጪ ይዞሽ ይሄዳል። እሺ እዛ የሚወሩት ጋር ሊወስደኝ አልፈልግም። እንግዲህ አትጨማለቂ። እንዴት ያለ ነገር በተደጋጋሚ እያስተዋልኩት ያለው ነገር ነው። ባለፈውም ለቀልድ አይመስለኝም የሚያሳይሽ። ናታን ስለምንድን ነው የምታወራው? ከምሬ ነው። ቆይ አባዬ ምንሽ ነው? ማለቴ አትቀየሚኝም? ቀጥታ ልንገርሽ። እቀየማለሁ፣ ግን ንገረኝ። ምንድን ነው? በቃ አንቺን ከሚከፋሽማ ይቀር። እሺ በቃ አይከፋኝም፣ ንገረኝ። ግን ደግሞ አባዬ በተአምር እንደዚህ ሊያደርግ አይችልም። አንተ ምንድን ነው የምታወራው? ከተናገርክ ቁርጡን አትናገርም እንዴ? እኔ ወዴን እየቆረጠኝ ነው። ከኤቢና ካንቺ ግን ማን ነው በእድሜ የሚበልጠው? ምን ነው በእድሜ አበላልጠል ጠብሰን ነው እንዴ? ከፍል በለሽ ዝቅ። እየቀለድኩ አይደለም። እየቀለድክ ነው እንጂ ከኤቢና ካንቺ ማን ነው የሚበልጠው ትላለህ እንዴ? ኤቢ 22 ዓመቷ ነው፣ እኔ ደግሞ 20 ይመስለኛል። ቆይ አባዬ ምንሽ ነው? ዘመድሽ ነው እንዴ? ምን ነው እንመሳሰላለን እንዴ? አዎ የሆነ ነገር አለ። አንተ ግን በጣም ፈሪ ነሽ። ናሻውን እንሂድ በቃ። ጋሼ የነገርኩህን ነገር እንዴት አደረግ? የልጅን መጨረሻ እንድታሳውቀኝ ነግሬህ ነበረ። እኔ ለደቂቃ ረስቻት አላውቅም። አሁንም ስለ ልጅ አስባለሁ። አንተ ደግሞ ስለ ልጅ በደንብ ታውቃለህ። ስለዚህ እባክህን ንገረኝ። ወደ ሌላ ነገር ከመግባታችን በፊት ስለ ልጄ ንገረኝ። ከመውለዴ በፊት ቀድሜ ስለወለድኳት ልጄ ማወቅ እፈልጋለሁ። እባክህ ጋሼ፣ ቤት ውስጥ ለማናገር ስላልተመቸኝ ነው ይህንን የምጽፍልህ። ብዙ ቀን አልሰጥህም። ስለ ልጄ ንገረኝ። የት ነው ያለችው? ልጄ የት ናት? አታርፍድ። ካልሆነ ያልኩትን አደርጋለሁ። እስከ ዛሬ ታገስኩ። ካልነገርከኝ ደግሞ እንዳልኩ ሁሉንም ነገር ለትዬ እነግራታለሁ። ልጄን በሚዲያም ቢሆን ወጥቼ እፈልጋታለሁ። እዚህ ጋር ቁጭ ብለሽ እና ታዲያ ምንድን ነው የፈራሁት? ቆይ ለምን የፈለከውን በግልጽ አትናገርም? ለምን ዳብዳብ ትላለህ?
ከገባሽ መልሽልኛ። አይ ካፍ እስኪወጣ አልናገርም። እሺ ደረጃ አባትሽ ነው እንዴ? አንተ ለምን እንደዛ ልልሽ እንደቻልኩ ልንገርሽ። ከምር አዳምጪ። አንተ እንዴት እንደዚህ ትላለህ? ከምር ዳጣ ለምን እንደዚህ ልል እንደቻልኩ ጠይቂኝ እስቲ። እሺ ንገረኝ። እንዴት ነው ደረጃ የኔ አባት ሊመስል ይቻላል? አልመሰለኝም፣ ግን ያው አለ አይደል ትንሽ ጥርጣሬ። ምንድነው የጠረጠርከው? አንደኛ ከዚህ ቀደም አንቺ ድሬዳዋ እንዳልተወለድሽ ነግርሽኛል። አዲስ አበባ እንደተወለድሽ ነው የነገርሽኝ። ውሸቴን ነው ብዬ የለ እንዴ? አይ ውሸትሽን አይደለም፣ እኔም በደንብ ተረድቼሻለሁ። የድሬዳዋ ልጅ አይደለሽ። እና ደግሞ አባቴ ነው የምትይው ሰውዬ አንድ ቀን ሲደውልሽ ሰምቼም አይቼም አላውቅም። በቃ አንቺም ስለ ሶስት ታነሽ ሰምቼ አላውቅም። እሱም አይፈልግሽም። በወሬዎችሽ መሀል ራሱ እኮ ስለ ድሬዳዋ ስታነሽ ሰምቼ አላውቅም። ይኸውልህ ናታሊ፣ አንድ ጊዜ ድሬዳዋ እያለሁ ማለት ነው። አይልሽ እየዋሸሽ ነው። ስታጭበረብሪ እኮ ያስታውቅብሽ። ሄሎ ሰላም። አቤት ጋሼ። ድጋሚ እንደዚህ አይነት ነገር እንዳጽፍልኝ። ቆይ ስልክሽን ልጆች ባሉበት አንስቶ ቢያዩትስ? አይ ችግር የለውም ጋሼ፣ ልክ እንደላኩት አጥፍቼዋለሁ። እኔ ጋር ሲላክሽው ከኔ ስልክ ላይ ቢያዩትስ? እንዴ ጋሼ አንተ ስለራስህ ይሄን ያህል ትጠነቀቃለህ እንዴ? ቆይሽ የኔስ ልጅ በቃ አንተ ስለራስህ ብቻ ነው እንደምታስበው? ኧረ ስለፈጠረሽ ሰላም። እሺ አሁን የት ነው ያለሽው? እንዳይሰሙሽ። ኪችን ነው ያለሁት። ኤቢ ደግሞ የለችም። እትዬና ውሃም ተኝተዋል። እኔ ብቻዬን ነው ያለሁት። ይኸውልሽ ሰላም፣ ይኸውልሽ ትንሽ ጊዜ ታገሽኝ አላልኩሽም? ጋሼ አንተ እኮ አልተረዳኸኝም። በቃ ልጄን ከመውለዴ በፊት ስለ መጀመሪያዋ ልጄ ማወቅ እፈልጋለሁ። ሰላም እባክሽ ትንሽ ጊዜ ያስፈልገኛል አልኩሽ። ትንሽ ጊዜ ያስፈልገኛል እንጂ። ቆይ አንቺ አንድ ልጅሽን ለማግኘት ብለሽ ይሄ ሁሉ ቤተሰብ ይበተን አሳውቅሻለሁ አልኩሽ አይደለም እንዴ? ሰላም ለምን አትታገሽኝም? ቀድመህ ብትነግረኝ እኮ እኔም ሁለተኛ ልጅ አላረግዝም ነበረ። ምን ማለት ነው? ይኸውልህ ጋሼ ችግር ባደረ ቁጥር እኮ ሌላ ችግር ይፈጠራል። በቃ ይኸውልህ ስለ ልጄ ንገረኝ ባልኩ ጊዜ ብትነግረኝ እኮ ይሄ ሁሉ ነገር አይፈጠርም ነበር። ችግር ባደረ ቁጥር እኮ ሌላ ችግር ይፈጠራል። ስለ ልጄ ንገረኝ። በቃ ሁሉም ነገር ከምችለው በላይ ሆኖብኛል። በተለይ በቃ ፍንጭ ከሰጠኸኝ ጊዜ ጀምሮ እንቅልፉን አጥቻለሁ። እኔ እኮ ጋሼ ልጄ በህይወት ኖራ ባገኛት እኔ እዚህ ቤት ምንም አልሰራም መውጣ ነበረ እንዴ። እዚህ ቤት የተቀመጥኩት እኮ እሷን ጥበቃ ነው እንዴ። ለእኔ ምዘንልኝ እንጂ አረጀሁ እኮ እዚሁ። ከጠበቅሽው ይበልጣል። ቆይ ለምን አታምኘኝም? ቆይ እኔ ይሄን ያህል ዘመን አብረን ስንኖር አንድ ቀን አይደለም እንዴ ደረስኩብሽ? አንድ ቀን አይደለም እንዴ ተሳሳትኩት? ቆይ ከዛ በኋላ እኔ ደርሼብሽ አውቃለሁ? ቆይ ሰላም ከአንቺ ውጪ ይሄንን ቤተሰብ ማን ጠንቅቆ ያውቀዋል? ቆይ ለማርታ እነግራታለሁ የምትይው እኔን ለማስፈራራት ነው እንጂ እውነት ልታደርጊው ነው? አዎ እምቢ ካልከኝ አደርገዋለሁ። አታደርጊውም። ይሄንን በነገርሻት ቅጽበት እጅሽ ላይ እንደምትሞት ታውቂዋለሽ። በጭራሽ አታደርጊውም ሰላም። ሲጀመር እኮ እዛ የሚያደርስ ጉዳይ ላይ አይደለም ያለነው። አሁን ታገሽኝ፣ ጠብቂኝ አልኩሽ አይደለም? እባክሽ ጠብቂኝ። ይኸውልሽ እንደዚህ አይነት መልእክቶች ደግሞ በጣም አደገኛ ናቸው። ለእኔም ለአንቺም አደገኛ ናቸው። ስለዚህ ሁል ጊዜ በአካል ነው መነጋገር መቻል ያለብን። በጭራሽ እንደዚህ እንዳታደርጊ እሺ? ግን ጋሼ እባክህን እንዳትረሳው። አሁንም ቢሆን ልጄን እየጠበቅኩኝ ነው። ከቀን ወደ ቀን ሰውነቴም እየደከመ ነው። እሺ ይህንን ደግሞ አንተ ማወቅና መረዳት መቻል አለብህ። ችግር የለውም ሰላም፣ እመኚ። እሺ እሺ
እናም ለማዋሸት ሞክሪ። ሌሎች ምክንያቶች ደግሞ በተደጋጋሚ አባዬ እስቲ ትሳሳቻለሽ። አባዬም ደግሞ ከልጆች እኩል ምናልባት በላይም ይወድሻል እና ባንቺ የሚመጣበት ሰው ደግሞ በፍጹም አይወድም፣ ይቆጣል። ይቆጣን አይደል? በጣም አንቺን በክፉ የሚያነሳበት ሰው ጠላቱ ነው። በጣም ነው የሚቆጣው። ምን ነው ዳጣ? ዳጣ እንዴ እያለቀስሽ እኮ ነው። አይ ናታን አላለቀስኩም። አታልቅሽ እንጂ ዳጣ። ዳጣዬ ፍቅሬ አታልቅሽ። ከምር ግን ደረጀ ስለኔ ክፉ ነገር ሲወራበት ይናደዳናል። አዎ ብዙ ጊዜ አይቼዋለሁ። ለምን ተናገራችኋትም ይላል። እንደውም ማየ ቤት ልከራይልሽ ስትል ራሱ በጣም ነበር የከፋው። ኤቢ ራሱ አንቺን እኮ በክፉ ካነሳችሽ በቃ እንደ እብድ ነው የሚሆነው። አንቺም ደግሞ ለሱ ያለሽ ፍቅር ልክ እንደ አባቱ ስትስቁም ትመሳሰላላችሁ። ብቻ ይሄን ስላየው ነው። በመጠራጠሪ ካስከፎች ደግሞ በጣም ይቅርታ። አረ ችግር የለውም። ከምር ግን ናታን አባቴ ቢሆን ምን ትላለህ? እንዴ በጣም ይገርመኛል። አባዬ ከማየ ውጭ ሄዶ እንደዚህ ነገር ያደርጋል ብዬ አላስብም። አባዬ ደግሞ አባትሽ ከሆነ ማየ እናትሽ ነች ማለት ነው። ዳጣ ምን ሆነሽ? እትዬ እናቴ በቃ ተረጋጊ። ልትይ ነው? እሺ በቃ ይቅርታ። በቃ ተሳስቼ ይቅርታ። ዳጣ ናታን ችግር የለውም። ለማንኛውም አባቴ ሲሳይ ነው። እሺ ዳጣ ጠብቂኝ ዳጣ። እና ዋይ ከዚህ በኋላ ሰው የሚልሽን ስሚ። ታምን ካልፈለግሽ በስተቀር እሺ እኔ በጥባጭ ታጣይ እንዴት ነሽ? ታጣይ ምን ነሽ? እኔ እኮ አሞኝ እኮ እንተኛው እና ደግሞ ምጥን ስትመጣ እኮ ነው የሚሻለኝ። እኔ ዳጣ ደህና ነሽ? ወይኔ ጉዴ! ዳጥዬ ምን ነሻል? እማዬ ማለት እትዬ እሱ ጋር ልተኛ። የት? ልክ እንደ ውሃ እግሬ ላይ? አንተ ጭራሽ በር ለቁመ እኔ መጠበቅ ጀመርክ? የኔ ፍቅር ምን ላድርግ? በቃ ናፍቆትሽን አልቻልኩም። ልሞት ነበር፣ ለዛ ነው የመጣው። እና ለምን ቆይ ሞት አትገላገልም? አንቺንስ ለማንጥዬ አሬ ብዬ ተረጂ። ምን ነው የምረዳው? ቆይ ለምንድን ነው የማይገባ? ይሄ ጭንቅላት አያስብም? እኔ እንጃ ያስባል መሰለኝ። ካሰብታ ለምን አይገባም? ሁሉ ነገር ሁሉ ጊዜ እዚህ ነው የማገኘ። እኔ ምን ነው ጭንቅላት ድንጋይ ነው እንዴ? እኔ እንጃ ብዬ ሞክሬው አላውቅም። እና ለምን በድንጋይ ልሞክርልህ? ይሻላል። አይ ተይ ብዬ። አንቺን ግን ደህና ነሽ? አይኔ ቆንጆ። ቆይ ሻውን አንተን ማላይበት የት ቦታ ልሂድ? እኔ የትም ብትሄጂ እከተልሻለሁ። ለምን ጠፈር ላይ አትውጪም? ስማ እኔ አንተ ፍቅረኛ ከመሆን 10 ጊዜ በሞት መርጣለሁ። እሺ እና ደግሞ ይሄን ፊትን በመስዋዕት አይተው ታውቃለህ? እኔ እንጃ መሰለኝ። አዎ ሰው እኮ አመስለኝ። ችግር የለውም ዋና ሰው መሆን እንጂ ሰው መምሰል አይደለም እኮ። ይሄ ማይረባ ችግር የለም ይለኛል እንዴ? ዋይ እስኪ ተነሽላት። እንዴ ተነሺ። ምን አሞኛል?
አሞኛል እኮ። ኡፍ አንቺ ደግሞ ምን ችግር አለው? እዛ ጋር ሁኚ። ተነሽ ብድግ ነይ የኔ እናት። ውሃዬ አታኩርፊያ። ዳጣ ግን ደህና ነሽ? ደህና ነኝ እትዬ። እንጃ ሰሞኑን ልክ አትመስይኝም። እንደዚህ ስትሆኚ አይቼ ስለማላውቅ ግራ ገብቶኝ ነው። ምን ሆነሻል? አይ ምንም አልሆንኩም እትዬ። እሺ እማዬ ልበልሽ? የዛሬው ደግሞ ጫና ያለው ነው። እርግጠኛ ነሽ ምንም አልሆንሽም? አሁን ምንም አልሆንኩም። ግን እኮ ታዲያ እማዬ እኮ ነው ስሟ። ማን ልትያት ነበር? እማዬ ወያት። እሺ ይኸውልሽ የኔ ቆንጆ፣ እኔ እኮ ለራስሽ ብዬ ነው እማዬ አትበይኝ አልኩሽ። ግን በቃ አንቺን ደስ ካለሽ እሺ በቃ በይ። እሺ እትዬ፣ እሺ እሺ እማዬ። አይ ዳጣዬ፣ እባክሽ ኤቢ፣ ይኸውልሽ እኔ እንደምታስቢኝ ጅል ሰው አይደለሁም። ግፋ ብል እንዳትመጪኝ። ፍቅርሽ የመታኝ ይበቃኛል። እጅንም ለመያዝ በቃ አንተ እኮ እሷ አትመስለኝ። ትቀፈኛል፣ ታስጠላኛል። በቃ የሆነ ነገር ነው የምትመስለኝ። ኤቢዬ፣ ፍቅር እኮ በጣም ከባድ ነገር ነው። ከመቼ ጀምሮ እንደወደድኩሽ ታውቂያለሽ። ትንሽ እንኳን አታስቢልኝ? አላሳዝንሽም ኤቢዬ? ስንት ጊዜ ነገርኩ። እኔ እኮ የምወደው ሰው አለ። አይገባህም እንዴ? እኔም እኮ እወድሻለሁ ኤቢዬ። ባለፈው የመታህ ልጅ የእሱ ፍቅረኛ ነኝ። እሱ ነው የማገባው። አውቃለሁ። እሱ ሲጀመር አይወድሽም። የሆነ አስመሳይ ነገር ነው። እና ማን ነው የሚወደኝ? እኔ ምን አውቃለሁ። ግን እዚህ ምድር ላይ እኔ ክሪሽናን እንደኔ የሚወድሽ ሰው የለም። በጣም ነው የማፈቅርሽ። ስማ፣ አሁን ከዚህ አካባቢ ማጠፋ ከሆነ አባቴን ነው እመጣራለሁ። ኤቢዬ፣ ይኸውልሽ ስላየሁሽ ብቻ ግን በጣም ደስ ብሎኛል። ፍቅርሽ እግርሽ ስር ቢጥለኝም ሰው መሆኔን አትርሺ። በቃ ምንም ቢሆን ሰው ነኝ፣ ወንድ ነኝ። እኔ እኮ ሰው አትመስለኝም። ትሰማኛለህ? ህንዶች ከላም በጠፍጠፍ የሰሩ ሐውልት ነው የምትመስለኝ። የክሪሽና ሐውልት? የታውቅልሃለሁ እኔ። እሺ በቃ ኤቢዬ፣ ግን በቃ ስላየሁሽ በጣም ደስ ብሎኛል። የህንዱሻ ነገ እመለሳለሁ። እሺ ደፋ ይኔ ውድ አቤት እንዳረጀ አሙሻል እኮ ለምን ገብተሽ ማተኛው? እንዴት ነው የምትናፈቀችኛ? እና ደውይላትም እና ስደውልላት ደግሞ የደወሉላቸው ደንበኛ አሁን ማግኘት አይችሉም ይለኛል። እና ምን አልሻት? እኔማ በኋላ እንድትደውልልኝ ንገሪልኝ አልኳት። በቃ ስነግራት በኋላ ትደውልልሻለች። እኮ ናፍቀኛለች። አንቺ እኮ ከእሷ ጋር አብረሽ መሄድ ነበረብሽ። ነበረብኝ ግን ደግሞ ስሚ ዳጣ እኮ ማለት ነው እማዬን እማዬ አለቻት። ማለትማ በቃ እንዳንቺ እና እንደ ናታን እማዬ አለቻት። አንቺ እኮ ውሸታም ነሽ፣ አላምንሽም። እሺ ኧረ እኔ ውሸታም ነኝ? አዎ። እሺ ተይው። እሺ እንደው ናታን
ትላንት ዋና ደረስካት አይደል? ለመሆኑ ሰካትሪስቱ ምን? ደህና ናት፣ እየተሻላት ነው ብለዋል። ሁልጊዜ እንደዚህ ነው የሚሉት። ምን ሆነ የተሻለው ናታን? አፈር ቢዝ ስሏት አፈር እየበላች እንዴት እንደዚህ? የ4 ዓመት ልጅ እንኳን እኮ እንደዚህ አያደርግም። በጣም ነው የሚወዳት። በነፃ ባከማት ራሱ አይቆጨኝም አለ። የእነሱ መጫወቻ ልትሆን። ሙሉ ጤነኛ ናት፣ የአእምሮ እድገቷም ጥሩ ነው ብለዋል። እስኪ ነገ ደግሞ አንተ ይዛት ሄድና በደንብ ትጠይቃቸዋለህ። እሺ ናታን፣ አሁን እንኳን የፈለግኩህ ለአንድ ጥብቅ ለሆነ ጉዳይ ነው። ለምን ፈለግከኝ አባዬ? ከዳጣ ጋር ምን ነበር ስታወሩ የሰማሁት? ምን? መቼ አባዬ? ይኸውልህ ናታን፣ አባት አደራ ሲሰጠኝ ስታጠፋ እንደ ልጅ ተቆጥቼ እንዳሳደገ ነው። ትናንትና ከዳጣ ጋር ክፍል ውስጥ ምን ነበር ስታወሩ ነበር? ናታን፣ በጭራሽ እንድትዋሸኝ አልፈልግም። ምን? መቼ አባዬ? ሰምቻለሁ እኮ እያልኩ ነው ናታን። ከአንተ እንደዚህ አይነት ውሸት በጭራሽ አልጠብቅም። ኧረ አባዬ ምንም አላወራም። ያወራችሁትን እኮ ሰምቻለሁ። ለእኔ የሚበቃኝን በሙሉ ሰምቻለሁ። ደግሞ በዛ ላይ ውጣልኝ እያለች ነው። ይሄ ከአንተ የሚጠብቅ ነው ናታን። እሺ በቃ አባዬ በጣም ይቅርታ። ይኸውልህ ናታን፣ እኔ ከአንተ በፍጹም ይሄን ነገር አልጠብቅም። እኔ ሴት ልጆቼ መሀል እንድትኖር ያደረግኩ በጣም ጥሩ ሰው ስለሆንክ። እዚህ ቤት ውስጥ ያሉት ደግሞ እህቶች ናቸው። አዎ አባዬ። ማርታ የቤት ውሎ አግብታ እሷ መውለድ ስላልቻለች አቢጌል ልጆች ታስታቅፈኛለች እያለች ታስባለች። ናታንና አቢጌል ደግሞ ይዋደዳሉ ትለኝ ነበር። እኔ ይሄ ነገር ጥሩ እንዳልሆነ እድሜያችሁም እንዳልሆነ ነግሬያት ነበር። አይ አባዬ ምንም ነገር እኮ በመካከላችን አልነበር። አውቃለሁ። አሁን ግን ከዳጣ ጋር ስታወሩ ሰምቻለሁ። ኧረ አባዬ ትናፍቂኛለሽ ብያታለሁ አልዋሽም። ግን እሱ ፍቅር ከሆነ በቃ አስተካክላለሁ። እንዳትዋሸኝ ናታን። እኔ እንዳባትም እንደ ወንድ ልጅ እረዳሃለሁ። ናታን ወዳታለሁ። ዳጣዬ ወይ ማይ አንቺ ልጅ በቃ ቁም ነገር አደረግሽ? አዎ ማይ። አንቺ ልጅ ግን ሰሞኑን ደህና ነሽ? ደህና ነኝ ማይ። እሺ ይሆነልሽ። ምን ፈልገሽ ነው አሁን? ምንም። እርግጠኛ ነሽ ዳጣ? ሰሞኑን ግን በጣም እየተቀየርሽብኝ ነው። ቆይ እናትሽ ናፍቀችሽ እንዴ? ሁኔታሽ በጣም ግራ የሚያጋባው። እስኪ ንገሪኝ፣ እናትሽ ናፍቃሽ ነው? አንቺ እናቴ ነሽ እንዴ?